ዛሬ አራተኛ ሳምንት ነው ስለ መንፈሳዊ ውጊያ ስናገር እና ነብይ ስለሆንኩ ብዙ ነገር በካልኩሌሽን አላደርገው። የመለኮት ዓለም ካልኩሌሽን የሚያስገባኝ መንገዶች አሉ እና ሳላቀው እግዚአብሔር እየመራኝ እንደሆነ አገኘዋለሁ እና ወደዚህ ትምህርትም የገባሁት አንድ ቀን ነበር። ዝም ብዬ ስለ መንፈሳዊ ውጊያ እንድናገር መንፈስ ቅዱስ በልቤ ያስቀመጠ ሊቆም አልቻለም እና ውጊያ ስትማሩ መንፈሳዊ ውጊያ ስትማሩ ሰልፍ ላይ ናችሁ ማለት ብቻ አይደለም። የሚዋጉ ሰዎች ጦርነት የመጣባቸው ብቻ ሳይሆን ግዛት ለማስፋፋት የተነሱ ሰዎች ናቸው። ካጃካባስ በሌላ ይዞታ ያለን ጉዳይ የራስ ለማድረግ የሚደረግ ጉዞ ነው ውጊያ። ስለዚህ ባለፈው ሳምንት በሁለት ሳምንት ነግሬያቸዋል። አንድ ነገር ማመን ያለብን መጀመሪያ ጦርነት ጠቅላላ መንፈሳዊ መሆኑን። ስለዚህ ከመንፈስ ዓለም የሚመጣ ድል ነው መሬት የሚገኝ። መንፈሳዊ ዓለም ላይ ያላሸነፍከው መሬት ላይ አታሸንፈው። መንፈሳዊ ዓለም ላይ ያልበዘበዝከው ገበያ ውስጥ ቢዝነስ ውስጥ ገብታ አትበዘብዘው። ስለዚህ ማሸነፍ ያለብህ በመንፈስ ዓለም ነው። በሰማያዊ ስፍራ ካሉ ሰራዊት ጎች ነው። ዳዊት እንደዚህ አለ መዝሙር 144 ቁጥር 1 ቁጥር 1 ቶሎ በልኝ ቅዱሴ። እጆቼን ለጦርነት ጣቶቼን ለውጊያ የሚያሰለጥን እግዚአብሔር አለቴ ይባረክ። እጆቼን ለውጊያ ጣቶቼን ለጦር ለምን ለሰልፍ ነው የሚለው እናንተ ጋር በፊቱ ትርጉም ለሰልፍ ነው የሚለው። ለጦርነት ጣቶቼን የሚያሰለጥነው ከዛ እግዚአብሔር አለቴ ይባረክ። እግዚአብሔር ራሱ ለካ ለጦርነት ያሰለጥናል። ደስ የሚለው እኔን ለሰልፍ ያሰለጥናል አለና እርሱ አለቴ ነው መመሸገዬ ነው። ከጠላቶቼ እሱ ይታደገኛል። እኔ እንድመታቸው ደግሞ ሰልፍ ያስተምረኛል። ቀጥል ቅዱሴ ቀጥለ። እርሱ አፍቃሪ አምላኬና ጽኑ አምባዬ ነው። አቤት 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 እንዴት ደስ እንደሚለኝ። This is my strength በቃ ጦር ሜዳ ስገባ እርሱ አፍቃሪ አምላኬ ነው። ፍቅሩ ነው መሸሸጌ። ፍቅሩ ውስጥ ነው የምደበቀው። እኔ ዋጋለሁ ሊወጉኝ ሲል እምከደንበት እምሸሸግበት አንድ ፍቅር አለ። በፍቅሩ እሸሸጋለሁ። አለቴ ነው አፍቃሪ ነው። ቀጥል እስቲ። ምሽጌና ታዳጌ የምከለልበት ጋሻዬ ነው። በቃ አሁን ይኸውልህ ከመሆን ይሄ ሰውዬ ምንድን ነው የሚለው? ጣቶቼን ሰልፍ ያስተምራቸዋል ይላል። እተኩሳለሁ ይላል። እዋጋለሁ ይላል። እመታለሁ ይላል። ምሽጌ ግን እሱ ነው ይላል። በደም እየሰማችሁ በሱ ነው የምደበቀው። እሱ ውስጥ ተደብቄ ነው የምመታቸው። የተያዙብህ ክልሎች ስትገባ መቁሰል አያሰጋህም አንተ። መንፈሳዊ ውጊያው ስትገባ እግዚአብሔር አብሮ ከሆነ make sure that ያንን እርግጠኛውን ምን እሱ ጋር እንዳለ
ትናንትና ነው ኃይልሻ ሲናገር በፍቅሩ እናምናለን ያለው። ፍቅሩን ታምነዋለህ? የትኛውም ሁኔታ ውስጥ ነኝ የእግዚአብሔር ፍቅር ተጠራጥሬው አላውቅም። ብዙ ሰው እግዚአብሔር ተጣልቶታል ያለኝ ሰዓት፣ እግዚአብሔር አብሮት የለም ያለ ሰዓት እንደሌለ ተሰምቶኝ አያውቅም። ትልልቅ ጦርነቶች ውስጥ ገብቻለሁ፣ ትልልቅ ሰልፍ ውስጥ ገብቻለሁ። ፍቅሩን አምነዋል። አላላ ካቶሳካ በዛ ውስጥ ሆኜ ግን ቁስለኛ አልሆንም። በማንኛውም ሁኔታ ጣቶቼን ሰልፍ አስተምሯል። አጋላ ካራ የተነሳባችሁ ዛሬ ይበተናል። እዚህ ቤት ለሰይጣን የሚያንስ ጴንጤ የለም። አንተ እኮ ትላንት እንዴት እንደነበርኩ ስላላወክ ነው፣ ባለፈው እንዴት እንደኖርኩ ስላላወክ ነው። ለሰይጣን አታንስም። አታንስም። አሁን መጀመሪያ ሰይጣን የሚያደርገው ምንድነው? ውጊያው የሚጀምረው ከአይምሮ አይደለ? ውስጥን ነው የሚዋጋው። አትበቃም፣ አንተን አይወድህም፣ ካንተ ጋር እግዚአብሔር አይቆም። ኖ ኖ ኖ ኖ አፍቃሪ ነው አለ። ሰልፉን የሚጀምረው በሱ ፍቅሩ ላይ ተደግፌ ነው የምተኩሰዋል። ካላጃ ባህዳ ካቫስ ደገሙ፣ አስደገሙ፣ መተቱ፣ አስመተቱ፣ ጠነቆሉ፣ ስም አጠፉ። የእግዚአብሔር ፍቅር ደገፈኝ። ስለዚህ ባለፈው ሳምብያቸዋል። ስትጀምር መንፈሳዊ ውጊያ ስትጀምር፣ ጦርነት ስትጀምር መጀመሪያ ማመን ያለብህ በአንተ ላይ የሚሰራ የጠላት መሳሪያ የለም። አሁን ስማኝ፣ ይሄን ስማኝ። ኢሳይያስ 54 ባለፈው ሳምንት ሱን ተናግሬ ነው የቆምኩት። አይሰሩብሽም አይደለም፣ አይሰራም ነው። ማለት በብዙ ገንዘብ እኮ ያሰራሉ። 50 ሺህ 60 ሺህ እዚህ አጋንንት ስለሶት 40 ባይታቸዋል። በ80 ሺህ የተደገምኩት ይላል አይደል? ተበልቷል እኮ ዛብሩ። አላሰሩም አለ፣ አሰርተዋል እኮ። ጉዳዩ እኔ ላይ ግን አይሰራም። አቤት! ቆይ የሆነ የመናፍስት ዓለም ላይ ተሹመ ነው የምትወጣው። ሹመት አግኝተ ነው የምትወጣው። ለሐሪያ ቦሳኪያ በእርግጠኝነት ሰሞኑን በድንገት ዓለማችን ላይ ፍንዳታዎች ሰምተናል አይደል? ከኢራን ነው የተተኮሰው አይደል? ከጂፒኤስ በሚወጣ እሳት የተለያየ ሰፈር ያለ የአጋንንት አሰራር ይፈርሳል። ይሁን አለ። በማንኛውም ሁኔታ ውስጥ ጣቶቼን ሰልፍ ያስተምራል። የትኛውም ሁኔታ ውስጥ በኢየሱስ ስም ይፍረስ ማለት ይችላል። አሁን በደንብ ስሙኝ። ጦርነትና ሰልፍና ፍቅር ምን አገናኘው? ሰልፍና ፍቅር ምን አገናኘው? ጣቶቼ ሰልፍ ያስተምራል ይልና በአፍቃሪ ይላል። ፍቅሩን ስለ ፍቅሩ ያወራል። በእግዚአብሔር ፍቅር ስትደገፉ ነው ጦርነት የማይከብዳችሁ። ከራሳችሁ ስታተስ ከጀመረ ጦርነቱን አትችሉትም። የደከማችሁ ቀን ልትሸነፉ፣ የበረታችሁ ቀን ልታሸንፉ እኮ ነው። የጸለያችሁ ቀን ሊሳካላችሁ፣ የደከማችሁ ቀን ላይሆን ነው። ኖ ኖ ኖ ኖ ኤኒ ታይም እዋጋለሁ። እንዴት? ፍቅሩ ውስጥ ተደግፉ። ለሐራፋሽ አሁን በደንብ ስሙ። ቀጥልልኝ ቅዱስ አንዴ።
ሕዝቤን የሚያስገዛልኝ እርሱ ነው። አሁን በደንብ ስማኝ። ስለ ቴሪቶሪ ነው የሚያወራው። አየህ፣ ሕዝቤን የሚያስገዛልኝ፣ ግዛቴን የሚያሰፋልኝ። ግዛት የምትፈርድበት ግዛት፣ የምታዝበት ግዛት። ግዛት ማለት አንተ የምታዝበት ክልል ማለት ነው። የምትሰማበት ክልል፣ ውጣ ግባ የምትይበት፣ ክፈት ዝጋ የምትይበት፣ ሰልፍ ጦርነት ያንተ ያልነበረውን ያስገዛላ። ጩህና አሜን በለኝ። አዎ፣ ስለዚህ ሕዝቤን የምታስገዛልኝ አለ ዳዊት። ቴሪቶሪዎቼ፣ ግዛቶቼ የመጡት አንተ ላይ ተደግፌ በተዋጋው ጦርነት ነው። የፋይናንስ ክልላችሁን ማስፋት ትችላላችሁ በጦርነት። ለምን ትፈዛለህ? የተደገመበት ወፍጮ ቤት ወረፋ ከበዛ የድግምት ዶሮ የተቀበረበት ሱቅ ወረፋ ከበዛ ያንተ አይበልጥም ከነሱ? ብዙ ጊዜ እኮ ጴንጤን የሸወደው ስራውንና መንፈሳዊ ዓለምን እንዳያገናኝ ይሆናል። ጋዳቦሽ ጋላቦስ ቆይ ሂዱ አንደኛ ዮሐንስ ምዕራፍ 4 ምዕራፍ 4 ስለ ሐሰት መናፍስቶች ነው የሚያወራው። ከቁጥር 1 ጀምራ አንብብ እስከ 4። ወዳጆች ሆይ መንፈስን ሁሉ አትመኑ። አሁን በደንብ ስሙኝ። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ። አየህ፣ አንዴ በደንብ ስማኝ። መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር መሆናቸውን መርምሩ። ቀጥል። ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና። አየህ፣ ሐሰተኛ ነቢያት ወደ ዓለም መጥተዋል። እሺ፣ የእግዚአብሔር መንፈስ በዚህ ታውቃላችሁ። እሺ፣ የእግዚአብሔርን መንፈስ ግን በዚህ ታውቁታላችሁ። በምን? ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። እሺ፣ ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። ቀጥለ። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው። እሺ፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ስለሆኑ መናፍስቶች እያወራን አለ። መናፍስቶች አሉ፣ ብዙ መናፍስቶች አሉ። ለምሳሌ ቢዝነስን የሚያሰፋ መንፈስ አለ። ስትሄድ እኮ አሁን እንትን አለ እኮ አሁን ሄደ መናፍስ ቤት ስታሰራ አለው መስተሞገስ አለው፣ መስተፋቅር አለው፣ መዝብር አለው። ሄዳችኋል አይደል? አለው። ገንዘብ እንድታገኝ ይሰራልሃል፣ ሰው እንዲወድ ይሰራልሃል አለው። አየህ፣ ያ ተሰርቶልህ ስለተወደድክ እግዚአብሔር ነው ማለት አይደለም። መርምሩ። ስፒሪቱ ውጤት ስላመጣ አይደለም። እሺ፣ የእግዚአብሔር መሆኑን የምታውቀው ኢየሱስ ክርስቶስን የሚቀበል ነው አለ። አሁን በደንብ ስሙኝ። ስለ ሌሎች መናፍስቶች እኔ አሁን እንዴት ነው ሐሰተኛው መንፈስ የሚለየው? አይደለም መናፍስቶች አሉ። እናንተ ግን አለ ልጆች ሆይ፣ ቀጥል። ልጆች ሆይ፣ አሁን ይኸው ልጆች ሆይ የሚለው ሊትል ይሄ ትንንሽ ልጆችን ነው። ቆይ ልጆች ሆይ ማለት ምን ማለት መሰላችሁ? እንደ አዲስ ክርስቲያን ናቸው። ልጆች ሆይ የሚለው ዝም ብሎ የእግዚአብሔር ልጆች ሆይ ማለት አይደለም። ሊትል ትንንሽ ልጆች ሆይ፣ ያልበሰላችሁ ሆይ፣ እንደዛ ነው ትክክለኛ ትርጉም። እናንተ ግን አለ ከእግዚአብሔር ናችሁ፣ እነርሱንም አሸንፋቸዋቸዋል። እነዚህን መናፍስቶች አገኘኸኛል።
እስቲ በቅርብ ጊዜ ጌታን የተቀበለ ማን ነው? በቅርብ ጊዜ እኔ ጴንጤ ኮን ገና ቅርብ ጊዜ ነው የሚል ቅርብ ጊዜ 2 ወር አዎ ስንት 3 ሳምንት እዚሁ ነው የተቀበልከው 3 ሳምንት ነው ልጆች ሆይ እነዚህ ነው ልጆች አሁን አንተ እኮ ልጆች ሆይ ይሄ ገና ምንም ገና አልገባም ገና 3 ወር ነው ምናምን 3 ሳምንት ልጆች ሆይ ይሄን ሁሉ ስፒሪት ዓለም ላይ ያለው ጋና ታባሳ ጠንከር ያልከው የበሰልከው የቆመጨጭከው ጴንጤ አይደለም ልጆች ሆይ ነታካቶፋሳ ምክንያቱም በእናንተ ውስጥ ያለው በዓለም ካለው አረ ቆይ ድገመው ልጆች ሆይ ከሚለው ጋር ልጆች ሆይ እናንተ ከእግዚአብሔር ናችሁ አንዴ መጀመሪያ እናንተ ገና 3 ሳምንት ነው ከእግዚአብሔር ናችሁ ቀጥለ እነርሱንም አሸንፋቸዋል እነርሱ የሚለው እነዚህን መናፍስቶች ገብቷል ጠንከር ስትል ነው እንደዚህ ከመናፍስቶች ጋር መፋለም የምትችለው ጠንከር ስትል ገና ይሰብሩሃል ያለም ገና የጥምቀት ውሃ ሳይደርቅ ገና እዚህ ጋር እኔ ዓለምን ክጃለሁ ብለህ እየተመለስክ ከዚህ እኮ እየተመለስክ ነው ዓለም ላይ ያለውን መንፈስ አሸንፋል ታራባጋ ተማቴፈዳ እርግጠኛ ነኝ ዛሬ ገብቶ የሚነቅል ሰዋል እየገባችሁ ነው እነዚህ መናፍስቶች አንደር ዩ ናቸው ማያስ ለምበቃ ከእግዚአብሔር ሆንካ ምክንያቱም ቀጥላ ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል እቺ በደም ስሙ በእኛም አለ በእነሱም አለ ባዶ የለም በእኛም አለ በእነሱም አለ ዝም ብሎ ኮንቴነር የሆነ ባዶ ሰው የለም አለ በእኛም አለ በእነሱም አለ ዝም ብሎ ሰክሰስን የማይፈልግ ድልህን የማይፈልግ እኔን ሳይኝ ርር ይላል አለ ግን በሱ ብቻ አለ በኔም ያለ ርር የሚል እሱን ሳይው ካላባሳ በእነሱ ያለው ሲዋጋኝ እኔ ምን አረኳችሁ ምን አርቄ አልልም በእኔም ካለው ጋር ነው ማገናኛችሁ አረ በጌታ ስሙኝ ገብቶሻል ከነማሳ በእነሱ እንዳለው በእኔም አለ በሉ ሲል አይ አትበል ምንድን ነው የምትሉት በእነሱ እንዳለው በሉ ሲል በእኔም አለ ጠቋር አለ እዚህ ኢየሱስ አለ ድግምት አለ እዚህ ኢየሱስ አለ ሻካባካፋዳ ከማስ ቡዳ አለ እዚህ ኢየሱስ አለ 666 አለ እዚህ ኢየሱስ አለ ኢሉሚናቲ አለ እዚህ ኢየሱስ አለ ሻላሃዳ እነሱ እኮ ከባድ መንፈስ ነው ያላቸው ይሰዋሉ ያርዳሉ እና እኔ ባዶ ኮንቴነር ነኝ እኔ ዝም ብዬ መሄድ ይመስላል አለኝ እኔም አለኝ በእኔም አለ እንደውም ልዩነቱን ልንገርህ በእኔ ያለው በእነሱ ካለው ይበልጣል ሻካፋዳሳ ታካፋሳ ከማ በያዕቆብ ላይ ሟርት የለም በእስራኤል ላይ አስማት የለም ጩህና በእኔም አለ በልሴ አለ በል ማታካባ ማት ነገር ነው ሰይጣን የሚሰራብኝ
ማት አንድም ቀን ለሰይጣን አሰራር ክው ብያለሁ። አንድ ለመሰለ ማልፈር እንትን ጀግና ነኝ ምናምን አይደለም፣ ፍቅሩን አምነዋለሁ። እኔ በእግዚአብሔር ፍቅር ውስጥ ሆኜ ነው የምዋጋቸው። ቀደም ድሮ ሙሉ ወንጌል የምታቀን እናት መታ ነበር እና ስለ ድሮ ስለ ሙሉ ወንጌል እየነገረች ነው። ከዛ ጀምሮ ድሮ እንዲስትል እና ልክ የቸርቹ መሰራት ሲጀምር አረጽ ያካይ በጣም ከባድ ሰልፍ አለ አልኩት አለች። ላይም ነው እያለቻት ያው እሱ ታውቂውላ አለቻት። ገለብጠዋለሁ አለኝ አለች። እውነቴ ነው እገለብጠዋለሁ እያልኩ ነው። ቆይ ይሄ ማለት ዲያብሎስን እንቀዋለሁ አይደለም። መጽሐፍ ቅዱስ ዲያብሎስን ናቁት አይልም፣ ተቃወሙት ነው የሚለው። ስለዚህ እነሱም ውስጥ እንዳለው እኔም ውስጥ እነሱ እዚህ ስር በቆዳ አስረውታል፣ የኔ በልቤ ነግሷል። እነሱ ወገባቸው ስር አስረውታል፣ የኔ በመንፈሴ ላይ ነግሷል። በጣም ሬዲ ነኝ ደግሞ ለማወዳደር። በደንብ ስሙ። ሂድ አንደኛ ሳሙኤል ምዕራፍ 5 ላይ ሄድልኝ። ምዕራፍ 5 እሺ ቀጥል። ፍልስጤማውያን የእግዚአብሔርን ታቦት ከማረኩ በኋላ ከአቤኔዘር ወደ አሽዶድ ወሰዱት። እሺ በዚያም ወደ ዳጎን ቤተ ጣዖት አግብተው በዳጎን በደንብ ስሙኝ። እስራኤልና ፍልስጤም ተዋግተዋል። በጦርነቱ የተማረከው ማን ነው? ታቦቱ ነው። ምን ማለት ነው? የእስራኤል አምላክ ማለት ተማረከ። ወሰዱትና በዳጎን ቤተ ጣዖት አግብተው አሁን በደንብ ስሙኝ። በዳጎን ቤተ ጣዖት በእነሱ አምላክ ቤት ምን ማለት ነው? የፍልስጤም አምላክና የእስራኤል አምላክ አንድ ቤት ተቀመጡ። አንድ አይነት አረጋቸው። this is the difference በእኔ ያለውና በእነሱ ያለው። አንድ ቤት አስቀመጧቸው። ቀጥልልኝ። በዳጎን አጠገብ አኖሩት። እሺ የአሽዶድም ሰዎች በማግስቱ ማለዳ ተነስተው አሁን እንደ ኖርማል በእኔ ያለውና በእነሱ ያለው አንድ ቤት ተዘግቶበት ሄደ። ቀጥላ የአሽዶድ ሰዎች በማግስቱ ማለዳ ተነስተው ሲመጡ እነሆ ዳጎን በእግዚአብሔር ታቦት ፊት መሬት ላይ በግንባሩ ተደፍቶ አገኙት። ይሄ ነው ልዩነቱ። በቃ ይሄ ነው ልዩነቱ። አሁን ዳጎንና ታቦት ስል የሆነ የብሉይ ኪዳን ታሪክ አለ ብየወራሉ። ሻላሃላ ካባሾዳ ግራዳ ካባላካ በእናንተ ያለው በዓለም ካለው ይበልጣል። ስለዚህ ኤቭሪ ዮር ላይፍ ስቴፕስ የህይወታችሁ መንገዶች ጠቅላላ ይሄ ነው። ያንተ አምላክና የነሱ አምላክ ነው። ለዚህ ነው መጀመሪያ ቀን ብያችኋለሁ። የሳምሶን ጸጉር ሲላጭ በማግስቱ ፍልስጤሞች ተሰብስበው ደሊላን አይደለም ቴንኪው አሏት፣ ባኦልን ያመሰገኑት። አልገባህም እንጂ ቢዝነስን ፋይት የሚያደርገው የሆነ መንፈስ አለ። አንተ እግዚአብሔር አደረገልኝ ብለህ እንዳትዘምር የሚፈልግ በአንተ ፌላሪቲ የሚነክስ የሚከበር አምላክ አለ። ታስታውሳላችሁ ሳኦል ለጦርነት ወጥቶ የሞተ ጊዜ ታስታውሳላችሁ? ሁለተኛ ሳሙኤል ምዕራፍ 1 ቁጥር 12 የእስራኤል ንጉስ
በጦር ሜዳ ወደቀ። በደንብ ስሙኝ፣ አንዴ ቀና ብላችሁ ስሙ። ወደቀ እና የመሞቱን ዜና ለዳዊት መጥተው ነገሩት። ሳኦል ሞተ እኮ ለዳዊት ድል ነው እኮ። በደንብ እየሰማችሁ እግዚአብሔር ማመስገን ነበርበታል። ሳኦል ግን በፍልስጤም መሃል መውደቁ፣ በጠላት ጦር መውደቁ ግራ ገባ። አሁን ዳዊት የተናገራትን ንግግር ስሙ። ለሳኦልና ለልጁ ለዮናታን ለእግዚአብሔር ሰራዊትና ለእስራኤል ቤት እዘኑ፣ እሺ አለቀሱ፣ አልቅሱ፣ እስከ ማታም ድረስ ጾሙ፣ እሺ የወደቁት በሰይፍ ነበርና። አየህ፣ ይሄ የእግዚአብሔር ሰዎች ሞት አይደለም፣ በሰይፍ ነው የሞቱት። በእኛ ሰይፍ ጠላት ይሞታል እንጂ እኛ በሰይፍ አንሞት። ቀጥላ፣ እሺ ቀጥለ ምን እንዳለ። ዳዊትም ወሬውን ያመጣለትን ወጣት ከየት ነው የመጣኸው ብሎ ጠየቀው። እርሱም እኔ የአንድ መጻተኛ አማሌቃዊ ልጅ ነኝ። ከዛ ወደታቸው አልቅሱላቸው አለና ስታለቅሱ ግን አለ የፍልስጤም ቆነጃጅት እንዳይሰሙ አለ። ምን ማለት ነው? በሳኦል መሞት የፍልስጤም አምላክ እንዳይመሰገን፣ የአሕዛብ አምላክ እንዳይመሰገን። አንዳንድ ጊዜ ታውቃለህ አይደል? የእግዚአብሔር ሰዎች ሲወድቁ፣ የእግዚአብሔር ሰዎች ሲመቱ ደስ የሚላቸው ጴንጤዎች ምን አይነት መንፈስ እንደሆነላቸው እንጃ። በእኛ ፌላሪቲ እኮ የሆነ የሚደሰት የሚስጋኔ ላለ አብረው ነው እየሳክ ያለው። አይስሟል፣ ጸጥ በሉ እስቲ፣ አይወራለ እዛ ሰፈር እልል እንዳይሉ። እናንተ ግን አለ የእስራኤል ቆነጃጅታል ወርቀ ዘቦ ያለብሳችሁ ለነበረው ለሳኦል አርቁሱለታል። የተቀባ ሰው ቢኖር ልብሳችሁን ይቀይሯል፣ ቤታችሁን ይቀይሯል። ሲሞት ለእናንተ አዘንሏል። ዩሲ ጦርነቱ የሥጋ ለባሽ እንዳልነበር ህይወታችሁ ላይ ያሉ ዋርፌሮች ጠቅላላ ስፒሪቹዋል ናቸው፣ መንፈሳዊ ናቸው። ግብግቡን አቁሙታው፣ ስብሰባውን አቁሙታው፣ አስረጅኝ አስረዳኝን አቁመው። ሌላ አለ መጋጠም ያለበት ዳጎንና ታቦታል። ባለፈው ብያቸዋለሁ። ለዚህ ነው ዳዊትም በተገዳደርከው በእስራኤል ጭፍሮች አምላክ ስም መጣብሃለሁ አለው። ጎልያድም ደግሞ በአምላኮቹ ስም ረገመው። ጦርነቱ የሁለት ሰዎች አይደለም፣ የአምላኮች ነው። ኤራራሳካኖሽ ጋቫና ካማቶሳ አንድ ነገር በደንብ ስሙኝ። ህይወታችሁ ላይ የመጡ ሰልፎች ጠቅላላ በእግዚአብሔር ፍቅር ታሸንፉታላችሁ። አሜን። በደንብ ጩና አሜን በሉኝ። አሜን። ያልገባችሁበትን ይዞታ ደግሞ ዛሬ ቀስታችሁን አንስታችሁ ትወርሳላችሁ። Are you ready? Are you ready? ስለዚህ ዛሬ የመጨረሻው ክፍል ነው የሚሆነው። በእርግጠኝነት ግን ሃሌሉያ ሻካቫላ ጋሞስ ጌታዬ ወየው ጠፋን አለ። ጊያዝ መጣለ፣ አይኑን ከፈተለት ነው የሚለው። ሌላ ዓለም ላይ ያለ ጦርነት አሳየው። እኔ በሱ ነው የምጸልይላው። ሌላ ዓለም ላይ አለ። ተነሱብኝ፣ ተነጋገሩብኝ፣ ምጭ አለ። ሌላ ዓለም ላይ አለ። የንፋሱ መነሻ ሌላ ዓለም ካላቫሻ ይኸውልህ፣ ጠላቶችን የገፋ ንፋስ ጸጥ ይላል። ጠላቶችን ኃይል የሰጠ ንፋስ ጸጥ ይላል። ተላካማሽ። ስለዚህ ቢሬዲ ዛሬ የምታስለቅቁት ይዞታል። የምታስለቅቁት ይዞታል። ሃሌሉያ።
ድንገት የጠላት ይዞታ ውስጥ ገብታችሁ ትገኛላችሁ። አላካታባራባ ከባድ የተባለ ይዞታ ስለቀቀሽ ይገኛል። በሳምሶን ነው የጀመርኩላችሁ። እዛው እንመለስ ሳምሶን ጋር። መሳፍንት ምዕራፍ 16 ቁጥር 23 ቀጥል። በዚህ ጊዜ የፍልስጤማውያን ገዦች አምላካችን ዳጎን ጠላታችንን ሳምሶንን በእጃችን አሳልፎ ሰጥቶናል ብለው በመደሰት ለአምላካቸው ለዳጎን ታላቅ መስዋዕት ለማቅረብ ተሰበሰቡ። የሳምሶን ኃይል በመበላሸቱ፣ የሳምሶን ጸጉር በመላጨቱ፣ የሳምሶን ዓይን በመጥፋቱ መስዋዕት ሊቀርብለት ተሰበሰቡ። ቀጥል። ሕዝቡም ሳምሶንን ባዩት ጊዜ አምላካቸውን ዳጎንን በማመስገን ምድራችንን ያጠፋውን ብዙ ሰው የገደለብንን ጠላታችንን አምላካችን በእጃችን አሳልፎ ሰጠን አሉ። እሺ። እጅግ ደስ ባላቸው ጊዜ እንዲያዝናናንና ሳምሶንን አምጡት አሉ። አሁን በደንብ ስሙ። አረኩም እንሳቀበት እስቲ ያሉ ጥሩታሉ። እንሳቀበት። ከዛ በፊት ኦልሬዲ የሳምሶን ጸጉር ማቆጥቆጥ ጀምሯል። አሁን በደንብ ስሙ። ሳቅ ባካ። እኔ በጣም ነው ደስ የሚለኝ የሳምሶንም ጸጉር ማቆጥቆጥ ጀመረ የሚለው ቃል። እግዚአብሔር ቸር አይደለ? ጸጉር ላይ ነው ያደረገው። መጀመሪያም ቢላጭ የሚያድግ ነገር ላይ እኮ ስለ ጸጋ ነው የሚያወራው። እኮ ስለ ምህረት ነው የሚያወራው። ባይዘው ሳምሶን በኋላ በደንብ ስሙኝ። ቀጥል። እሺ። ሳምሶን ጸጉሩ ማቆጥቆጥ ጀምሯል። ኃይሉ እየተመለሰ ነው። ቀጥል። ስለዚህ ሳምሶንን ከእስር ቤት ጠርተው አስመጡት፣ በፊታቸውም ተጫወተ። አሁን በደንብ ስማኝ። ተጫወተ። ቀጥል። በምሰሶቹ መካከል ባቆሙት ጊዜ ሳምሶን እጁን ይዞ የሚመራውን ልጅ ቤተ ጣዖቱን ደግፎ ወደ ያዙት ምሰሶች አስጠጋኝና ልደገፋቸው አለው። አሁን ስሙኝ። ከዚህ በፊት ነግሬያቸዋለሁ። ለእግዚአብሔር ተገዙ፣ ከዛ ዲያብሎስን ተቃውሙት ነው። በሰሚሽን ውስጥ ነው ኃይሉ የሚገኘው ብያቸዋለሁ። አሁን ጸጉሩ ማደግ ጀምሯል አይደለ? ሂኖውስ አውቆታል። ብላቴናውን ምን ይለዋል? አንድ የሚመራው ብላቴና ላይላፍ ይሄ ልጅ ወደዋለሁ። ባይዘው የቸርች እንደሆነ አላውቅም። በጣም ነው ደስ የሚለኝ። የተቀቡ ሰዎች አይን የሌላቸው ጊዜ አይን የሚሆን ልጅ ወደዋለሁ። ትልልቅ የእግዚአብሔር ሰዎች መሄድ ያቃታቸው ጊዜ የሚደግፍ ትንሽ ልጅ ነው። አንተ ልጅ አለው ይታያል አለው። ልጁ ራባሽ አካዳ ማለት ይታያል አለ። ምን ነው በቃ ይታያል። አዎ ምን ላይ ነው የቆሙት አለው። በቃ አሁን ሳቃቸውን እኮ ሰማዋለሁ አለ። ሲያሾፉብኝ ሰማዋለሁ። ቤቴን ሲበጠብጡ ሰማዋለሁ። ኑሮዬ ላይ ሲያፈሱ ሰማዋለሁ። አሁን ግን የቆሙበትን አሳየኛል። እኔ እውነት ነብይ ከሆንኩ ጠላቶቼ የቆሙበት ምሰሶ እጅ ይገባል። ዛሬ አራግፋቸው ነው የምትወጣው። ናታስ ባላካላ ሻዳጋባቶ ፈተከበስ ዘመንን የበሉት ምን ላይ ቆመው ነው? ትዳሬን የመቱት ምን ላይ ቆመው ነው? ኢኮኖሚን የመቱት ምን ላይ ቆመው ነው? ራእይን የመቱት ምን ላይ ቆመው ነው? የቆሙበትን ዛሬ እጃችሁ ይገባል። አልጂንታናማስ ለባዮ ተበረበስ አሁን በደንብ ስሙ።
ልጁ ምሰሶቹን አስያዘው። አሁን አንተም አትጸልየውን ጸሎት ሳምሶን የተሳሳተው ነው የምነግርህ። ቀጥል። በዚህ ጊዜ ወንዶችና ሴቶች ቤተ ጣዖቱን ሞልተውት ነበር። የፍልስጤማውያን ገዦችም በሙሉ በዚያ ነበሩ። ሳምሶን ሲጫወት ለማየት 3000 ያህል ወንዶችና ሴቶች በጣራው ላይ ነበሩ። ሳምሶን ወደ እግዚአብሔር እንዲህ ሲል ጸለየ። ልዑል እግዚአብሔር ሆይ አስበኝ፣ አምላክ ሆይ እባክህ አንድ ጊዜ ብቻ ብርታትን ስጠኝና ስለጠፍ ለምን አንድ ጊዜ ብቻ? ለምን አንድ ጊዜ ብቻ? ቀጥልሽ። ስለጠፉት እባክህ አንድ ጊዜ ብቻ ብርታት ስጠኝና ስለጠፉት ዓይኖቼ ፍልስጤማውያንን አንዴ ልበቀላቸው። ከዚያም ቤተ ጣዖቱ መካከል ላይ ደግፈው የያዙትን 2 ምሰሶች አንዱን በቀኙ አንዱን በግራው እጁ አቅፎ በመያዝ ከፍልስጤማውያን ጋር አብሬ ልሙት በማለት በኃይሉ ሲገፋው ቤተ ጣዖቱ በገዦቹና በውስጡ በነበሩ በሌሎች ሰዎች ሁሉ ላይ ወደቀባቸው። ስለዚህ በሕይወት ከኖረበት ጊዜ ይልቅ በሞቱ ጊዜ ብዙ ሰው ገደለ። ዛሬ ይሄ ነው የሚሆነው። አንተ ግን አንዴ ብቻ አትልም፣ አብሬያቸው ልሙት አትልም፣ አራግፊያቸው ቀጥላል፣ በትኛቸው ቀጥላል። ዳካቶስ በእርግጠኝነት ልንገራችሁ አይደለ፣ ጠላቶቻችሁ የቆሙበት ምሰሶ እጃችሁ ይገባል ዛሬ። ምሰሶ እጃችሁ ይገባል። አመ ፕሮፌት ኦፍ ጋድ የእግዚአብሔር ነብይ ነኝ። ያንተን ነገር ያበላሹበት ምሰሶች ይገባል ከነ ገዢዎቻቸው። ተነሳና ነቅነቃቸው፣ ነቅንቅ። ዣላቫታ ፓፓስ ያራሳካባስ ላቲቫተ ካባራባንቶስ አማዮኪማቶፌሰባል ነቅንቅ፣ አራግፋችሁ ያላ ሐራባ ደጋባዲ ጋማስ ነቅንቀው ራተከበለ ባሽባባስ ማላካባራጂኒያስ ኤላባባሽ ባባካባካባያስ ራታካታባታካባራቦስ ኤልቸበደከበደ ከማሎለበስ ራፌከደ ፓሪያማ ኮባስ ጂማራ ደጋዱና ማህደከሞስ ነቅንቂው እንዳይሳካልሽ ነቅንቀው። ዋባጋባጋላጋላ ቦራባሊ ባዲያባስ ሻላባራ በካፋኒያማስ ክራዳጋዳጋዳጋዳጋማስ ኤፌቴ ባሹባ ካማ ቶባስ ነቅንቀው። ይርገፉ፣ ይራገፉ፣ 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 ይራገፉ። እረብሻቸው። አይ ካላቫቺላ ማሃዳስ ሻካቫዳ ካማዲያስ ራታካታ ካማስ ስትሮንግ ሆልዱን ጠንካራውን ነቅንቀው። ያላላላ ባሺባላ ባራላቦራ ኤራታካቶባ ተከማቶላባሽ ጀባሊቫን ተራባጋስ ነቅንቀው። የሚያንስ የለምስ ሻላካባስ ኤራ ለጋላጋላ ቦረለበዲያባስ ማካቶባ ኮቶኮማታስ ያካታካታካታካታካስ
ታካ 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 ታካስ ሰፓራ ተከቴቦስ ቬታሊ ከማቶፌሳባስ ሻላጋላ ጋላ ጋላ ሞራስ ኤላባቹ ባራፋ ከተማቶባስ ማላላላ ባራፋ ከዲና ማህሎሳ ፓራ ተካቶባስ ሻዲዲ ቢዲ ጋባሮዳስ ነቅንቆ ሃሌሉያ ሃሌሉያ። የምትበቀሉበት ጉልበት ገባባችሁ። የብዙ ዓመት ተበቀላችሁ። የብዙ ዘመን ተበቀላችሁ። መልሱን ነገ ነው የምታዩት። ነገ 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 ለአንዳንዶቻችሁ ሮብ ዕለት በድንገት እግዚአብሔር የእናንተን ወሰን የእናንተን ልክ አስፍቶ ታገኛላችሁ። ይሁን አለ።